ወልዲያ ዩኒቨርሲቲያችን ወልዲያ ዩኒቨርሲቲያችን የምሁራን መፍለቂያ ነው የእውቀት ብርሃናችን አስመራው ከተማ እውቀቱ ጓዳ እውቀት ይሸመታል ሲደውሉ ሜዳ አስመራው ሲከፈት አይኖች ላዩ በእውቀት ተክነው ምሩቃኖች ታዩ ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን ይህ አማራ ሚዲያ ኮርፖሬሽን ከወልዲያ ዩኒቨርሲቲ ጋር በጋራ በመሆን የምናሰናዳው የጥበብ አይኖች የተሰኘው ፕሮግራማችን ነው። በዛሬው መሰናዷችን የዩኒቨርሲቲውን የቤተ ሙከራ አደረጃጀት የምናስቃኛችሁ ነው የሚሆነው። ዩኒቨርሲቲው በተለያዩ የትምህርት መስኮች በርካታ ቤተ ሙከራዎች ቢኖሩትም አበይት የምንላቸውን የተወሰኑትን ቤተ ሙከራዎች ለማስቃኘት እንሞክራለን። ፕሮግራሙን ያሰናዳሁት ካሳሁን ኃይለ ሚካኤል ነኝ። ከፕሮግራሙ ጋር አብረን እንቆይ። ወልዲያ ዩኒቨርሲቲያችን ወልዲያ ዩኒቨርሲቲያችን የምሁራን መፍለቂያ ነው። ወልዲያ ዩኒቨርሲቲ ከምስረታው ጀምሮ የተማሪዎችን ተግባራዊ እውቀትና ክህሎት ሊያጎለብቱ የሚችሉ ቤተ ሙከራዎችን በአግባቡ አደራጅቷል። ቤተ ሙከራዎቹ ተማሪዎች በንድፈ ሐሳብ የቀሰሙትን በተግባር እንዲሰሩ ከማስቻል ባለፈ ወደ ስራ ሲቀላቀሉ የሚገጥሟቸውን ተግባራዊ ሁኔታዎች ቀድመው አውቀውና ክህሎታቸውን አዳብረው እንዲወጡ ለማድረግ የሚያስችል ሙሉ አቅም ያለው አደረጃጀት ነው። በዚህ ፕሮግራም የሳይንስና የቴክኖሎጂ ቤተ ሙከራዎችን አደረጃጀት በከፊል እንቃኛለን። መልካም ቆይታ። ስሜ ኑሩ መሐመድ ይባላል። የሜዲካል ላቦራቶሪ ቴክኖሎጂስት ነኝ። እዛ አሁን የምንገኘው በወልዲያ ዩኒቨርሲቲ በጤና ሳይንስ ኮሌጅ የሜዲካል ላቦራቶሪ ሴንተር ላብ ላይ ነው ያለ ነው። ስለዚህ እነዚህ የገባናቸው ሁለት ሩሞች አላቸው። እያንዳንዳቸው 40 ተማሪዎች ይይዛሉ ማለት ነው። ስለዚህ አሁን ሜን የምንገኘው በሜዲካል ላቦራቶሪ ማይክሮባዮሎጂ ላብ ውስጥ ነው ያለ ነው። ስለዚህ በዚህ በሜዲካል ላቦራቶሪ ማይክሮባዮሎጂ ላብ ውስጥ የምንሰራቸው ቴስቶች አሉ። ስለዚህ እዚህ ለሴንተራል ላብ ያልንበት ምክንያት ጀስት ሜዲካል ላቦራቶሪ ተማሪዎች ብቻ አይደሉም የሚሰሩት፣ የሜዲሲንም ላይ አለ። እንደዚሁ 80 ተማሪ መያዝ ይችላል። ሁለት ክላስ አላቸው። ሁለተኛው ፍሎር ላይ ነርስ አለ፣ ቀጣይ ሜዲሲን አለ። ሁለቱም እንደዚህ ናቸው። ስለዚህ ሴንትራል ላብ ሁሉም የሚያስፈልገው ማይክሮባዮሎጂ ላብ ካስፈለገ እዚህ መጥተው ይሰራሉ ማለት ነው። ቢኤስሲ አለ። ቢኤስሲ አሁን ማይክሮባዮሎጂ ላብ ላይ ስንሰራ ያው እኛንም ኤክስተርናሉን የሚጠይቅ ቢኤስሲ አለ። ሌሎቹ ሂት ኦቨን አለ፣ ፍሪጅ ያሉ ፍሪዘር የምናደርግበት ሪኤጀንቶች አሉ። የማይክሮባዮሎጂ ለምሳሌ እነዚህ ዲስኮች አሉን። ዋተር ባዝ አለን፣ ለማይክሮባዮሎጂ ነው የምንጠቀምበት። እንደገና ደግሞ ማይክሮስኮፖች አሉ። ይሄ አውቶክሌቭ እንለዋለን። ያው ለባክቴሪያ ስትራላይዝ የምንጠቀምበት ነው። እነዚህ አሉ ያኔ ኢንኩቤተር ናቸው። ኢንኩቤትና ባክቴሪያ ኢንኩቤት ለማድረግ እንጠቀምበታለን። ኦልሞስት ማይክሮባዮሎጂ እዚህ ክላስ ሙሉ ነው ማለት እንችላለን ማለት ነው በአጠቃላይ። ስለዚህ ማንኛውም ማይክሮባዮሎጂ በዚህ በወልዲያ ዩኒቨርሲቲ ከባዮሎጂም ሊሆን ይችላል ከባዮቴክኖሎጂ ማይክሮባዮሎጂ ለሚያስፈልጉ ቴስቶች መጥቶ መስራት ይችላል ማለት ነው። እንኳን ጤና ሳይንስ ይቀርና ማለት ነው። ወልዲያ ዩኒቨርሲቲያችን ወልዲያ ዩኒቨርሲቲያችን የምሁራን መፍለቂያ ነው። የአይኔ አባሙላ እባላለሁ። በባዮሎጂ ዲፓርትመንት የላቦራቶሪ አሲስታንስ ነኝ ማለት ነው። መልካም። አሁን ያለንበት ቤተ ሙከራ ክፍል ምንድን ነው? ምን አገልግሎቶች የሚሰጡበት ነው ክፍል? በዚህ በባዮሎጂ የትምህርት ክፍል ውስጥ 4 ላቦራቶሪዎች ይኖሩናል። ከዛ ውስጥ ይሄ አሁን የምንገኝበት ማይክሮባዮሎጂ የምንለው ሲሆን ተማሪዎች ክላስ ውስጥ ስለ ማይክሮ ኦርጋኒዝሞች በቲዮሪ የተማሩትን እዚህ ላብ ውስጥ መጥተው ደግሞ ዲሞንስትሬሽን እየሰሩ በተግባር አፕላይ እያደረጉ የሚያዩበት፣ ሪሰርቸሮቹም እንደዚሁ እዚህ እየመጡ ይሰራሉ ማለት ነው። ላቡ ዌል ኦርጋናይዝድ ነው ማለት እንችላለን። በቂ የሚባሉ ኢኩፕመንቶች እና ኢንስትሩመንቶች አሉ። ለምሳሌ ይሄ የምናየው ማይክሮስኮፕ ለባዮሎጂ ቤዚክ የምንለው ኢንስትሩመንት ነው። ስለዚህ ማይክሮስኮፕ አለው ማለት ነው። እዚህ ጋር ስፔክትሮፎቶሜትሪ አለ፣ ይሄ አለ። ስለዚህ ላይት አብዞርብ አድርጎ ሪድ የሚያደርግልን ኢንስትሩመንት ነው። እዚህ ጋር የምናየው ደግሞ ሆት ፕሌት ይባላል። ሆት ፕሌት እንትኖችን ማሞቅ ስንፈልግ እዚህ ጋር አድርገን ያሞቅልናል ማለት ነው። ሀት ኤር ኦቨን እንለዋለን።
ፋንክሽኑ ምንድነው? እኛ የምንጠቀመው በዚህ ላብ ውስጥ ስተርላይዝ ለማድረግ ነው። ስለዚህ ስተርላይዜሽን ቤዚክ የምንለው ነገር ነው። ስለዚህ ስፖይል ከተበላሸ ስራችን ስለሚበላሽብን ንጽህና የምንጠብቅበት ኢኩፕመንቶችን ንጽህናቸውን የምንጠብቅበት በዚህ ኢንስትሩመንት ነው ማለት ነው። እዚህ ጋር የምናየው BSC ወይም ደግሞ ባዮሴፍቲ ካቢኔት እንለዋለን። አሁንም ከማይክሮ ኦርጋኒዝሞች ጋር የተያያዘ ስራ ስለሆነ የምንሰራው እኛንም የምንሰራው ስራ እንዲሁም ኢንቫይሮንመንቱ የተጠበቀ እንዲሆን እንፈልጋለን። ስራችን ኮንታሚኔትድ እንዲሆን አንፈልግም። የኛም ጤና በማይክሮ ኦርጋኒዝሞች አፌክት እንዲሆን አንፈልግም። ከዚህ የሚወጣውም አየር እንዲበከል አንፈልግም። ስለዚህ ይሄንን ሁላ የሚያስጠብቅልን BSC እንላለን። እዚህ ጋር ሆነን እንሰራለን ማለት ነው። ይሄኛው የምናየው ኢንኩቤተር ይባላል። ኢንኩቤተር ምንድነው? ማይክሮ ኦርጋኒዝም አሁንም ለማደግ የተለያየ ቴምፕሬቸር ያስፈልጋቸዋል ማለት ነው። ስለዚህ ቴምፕሬቸሩን እኛ ወደምንፈልገው አጀስት አድርገን ባክቴሪያውንም ሆነ ሌላ ማይክሮ ኦርጋኒዝም እዚህ ውስጥ አስገብተን እንዲያድግ እናደርጋለን። ባክቴሪያዎች አሉት አሁን እዚህ ጋር? አዎ። እነዚህ ያደጉ የባክቴሪያ ኮሎኒ ናቸው ማለት ነው። አለው ውስጥ ላይ ይሄ ባክቴሪያው ነው። ባክቴሪያው ማይክሮስኮፒክ ነው፣ በአይናችን አናየውም፣ ግን ኮሎኒ ፎርም ሲያደርግ እናየዋለን ማለት ነው። እዚህ ኮሎኒውን ነው የምናየው የባክቴሪያው። እነዚህ ለዚህ ሁሉ አስፈላጊ የሆኑ ሬጀንቶች አሉ። ሬጀንት ኬሚካሎችም አሉ። ይሄኛው እንደ ሚኒ ስቶር የምንጠቀምበት ነው። ዋነኛው ስቶር አለን። ከዛ ወዲያው የምንፈልጋቸውን ነገሮች ለዕለት የምንጠቀምባቸውን አንዳንድ ኬሚካሎች ሬጀንቶችን እዚህ ክፍል ውስጥ እናደርጋለን። ከላቡ ኔክስት ስለሆነ እነዚህ የምናያቸው የተለያዩ ግብአቶች ናቸው ማለት ነው። ስቴኖች አሉ፣ ኬሚካሎች አሉ፣ ሬጀንቶች አሉ፣ እንዲሁም ደግሞ ሚዲያዎችም አሉ። ባክቴሪያው ግሮ የሚያደርግበት ሚዲያ ማለት ነው፣ ምግብ ማለት ነው። ባክቴሪያ ሊቪንግ ቲንግ ነው። ስለዚህ ለመኖር ምግብ ያስፈልገዋል እና ባክቴሪያ የትኛውን ቦታ ይኖራል። እኛ ግን ወደ ላብ አምጥተን አርቲፊሻል የሆነ ኢንቫይሮንመንት እንዲኖሩ እያደረግናቸው ነው። ስለዚህ በተፈጥሮ የሚኖርበትን ኢንቫይሮንመንትና ኮንዲሽን እዚህ ላብ ውስጥ ማምጣት ግድ ይለናል ማለት ነው እና እነዚህ ሚዲያዎች ያንን ኮንተንት ይዘው ሲንተሳይዝድ የተደረጉ ናቸው። ስለዚህ ጠቃሚ ምግቦች ናቸው ማለት ነው። ጠቃሚ ናቸው እንዲያድጉ። አሁን የምንገኝበት ሌላኛው ላባችን ዞሎጂካል ላቦራቶሪ ይባላል። ስለዚህ ከስሙ እንደምንረዳው የተለያዩ የዞሎጂ እንትኖች ቨርተብሬትም ኢንቨርተብሬትም ዞሎጂ የምናሰራበት እንዲሁም የምናይበት ነው። ስለዚህ በዚህ ትምህርት ላቦራቶሪ ውስጥም ተማሪዎች እንደ ዳይሴክት ከማድረግ ጀምሮ የተለያዩ ሞዴሎች አሉ ሪፕሬዘንታቲቭ፣ እነሱን ሞዴሎችም እያዩ የሚማሩበት ነው ማለት ነው። ዞሎጂ ስንል ዞሎጂ እንግዲህ እንስሳት ስለ እንስሳት ነው። ቨርተብሬት እና ኢንቨርተብሬት ብለንም በሁለት እናያለን። ይሄ ላብ ሁሉንም ጠቅለል ያደረገ ነው። ቨርተብሬት የጀርባ አጥንት ያላቸው እኛን ጨምሮ ማለት ነው። ኢንቨርተብሬት የምንላቸው ደግሞ እንደ ኢንሴክቶች፣ እነዚህ ትናንሽ በቃ እነሱን ትናንሽ ነፍሳት ማለት ነው። ቨርተብሬት የምንላቸው ምንድናቸው? የጀርባ አጥንት አከርካሪ የምንለው ያላቸው እኛንም ጨምሮ ሰዎችም እዚህ መደብ ውስጥ ነው የምንመደበው። ኢንቨርተብሬት የምንላቸው ደግሞ የዛ ተቃራኒ የጀርባ አጥንት የምንለው ይሄ እንትን የሌላቸው ማለት ነው። ለምሳሌ እንደ ኢንሴክቶች እነሱን እንደውም ስፖንጅ የምንሉ ከውሃ አካልም የሚገኙ የተለያዩ እንስሳዎች አሉ። ስለዚህ ይሄ ላብ ጠቅለል አድርጎ ሁለቱም ዲሞንስትሬሽን የሚሰራበት ነው። እንደዚህ አንዳንድ እንትኖችንም ሌጋል የሆኑትን ዳይሴክሽን እንሰራለን ማለት ነው። ያ ማለት እንግዲህ ከጥቃቅን ነፍሳት እስከ ትልልቅ እንስሳት ሰውን ጨምሮ እዚህ ክፍል ውስጥ እንግዲህ ሰው እዚህ ክፍል ውስጥ ስለ ሰው ምንድነው አናቶሚው ነው ሊሆን የሚችለው። የአካል ክፍሉን ሞዴሎች አሉ። ሞዴሎች እያየው ነው። የኩላሊት፣ የልብ፣ የአይን ምናምን የጆሮ ሞዴሎች እያየው እንደሱ አይነት ነገር ማለት ነው። እንደዛ አይነት ነገርም ሌሎች ውስጥ ክፍሎች ሌላ የሚቀሩ ሁለት ላቦች አሉ። ቦታኒካል ላብ እና የጄኔቲክስ ሴል ኤንድ ጄኔቲክስ ላብ ነው።
ቦታኒካል ላቡ አሁንም ከስሙ እንደምንረዳው ስለ ፕላንት ወይም ስለ እጽዋቶች ጠቅለል አድርገን የምናይበት ላብ ነው። እዛም ከፕላንት ወይም ከእጽዋቶች ጋር የተያያዙ ነገሮች ዲሞንስትሬሽን ይሰራበታል። ጄኔቲክስ ወይም ሴል ባዮሎጂ ላባችን ደግሞ ሞዴሎች አሉ እዛም ጋር የዲኤንኤ ስትራክቸር ሪፕሬዘንት የሚያደርግ ከእንደገና ደግሞ ጄል ኤሌክትሮፎሬሲስ እና ፒሲአር የሚባሉ ማሽኖች አሉ። እነዛንም እየተጠቀምን የተለያየ ዲሞንስትሬሽን እናሳያለን። ማሪያ አለም እባላለሁ። በባዮቴክኖሎጂ ላቦራቶሪ ቺፍ ቴክኒካል አሲስታንት ነኝ። በዚህ ላቦራቶሪ አሁን ባለንበት ሩም ማይክሮቢያል ባዮቴክኖሎጂ ላቦራቶሪ የሚሰሩበት ናቸው። ካልቸር እንሰራለን። የተለያዩ ካልቸሮችን ኦርጋኒዝሞችን እናሳድጋለን። ከተለያየ ሶርስ እናመጣለን። እነሱን ወደ ፕሮዳክሽን እናሳድጋለን። እስከሚደርሱበት ድረስ ልየታ እንሰራለን። እዚህ እስከ ሞለኪላር ልየታ ድረስ የሚሰራ ሞለኪላር ላብ እዛኛው አለን። ከዚህ የምንሰራቸው ኢንኩቤተር አለ፣ ማሳደጊያ ኦርጋኒዝሞችን የምናሳድግበት። ላሚናር ኤል ፍሎ ሁድ አለን። ይሄ ደግሞ ሴፍቲ የምንጠብቅበት ካልቸር ስናዘጋጅ የተለያዩ ስራዎችን ስንሰራ ሴፍቲያችን የምንጠብቅበት እዚህ ሩም ይገኛል። የተለያዩ ኬሚካሎች እዚህ ጋር አሉን፣ እነሱ እንጠቀማለን። ካልቸር ከዚህ ከሰራም በኋላ የተለያዩ ሴሎችን ስቴን እናደርጋለን፣ በልየታ እንሰራለን ማለት ነው። ከዛ በኋላ ሞለኪላር ላብ አለን፣ ወደ ሞለኪላር አይደንቲፊኬሽን ድረስ እንሄዳለን ማለት ነው። ተማሪዎችን ደግሞ እዚህ ጋር የምታዩት ቤንቾች አሉ፣ 5 ቤንች አሉን። እነዚህ 5ቱ እያንዳንዳቸው 8 ተማሪ እናጠቀማለን። 40 ተማሪዎችን በአንድ ጊዜ እናስተናግድበታለን ማለት ነው። ላባችን ይህን ያክል ይሰራል ማለት ነው። የተለያዩ ኮርሶችን ሙሉውን የእኛን ብቻ ሳይሆን ሌሎችም ለምሳሌ አሁን የምታዩቸው እነዚህ የሜዲካል ላቦራቶሪ ተማሪዎች ናቸው። እነሱንም እያስተናገድን ነው ማለት ነው። ለምሳሌ ሞለኪላር መስራት እነዚህ አሁን ሞለኪላር እየሰሩ ነው ያሉት። ሞለኪላር ለመስራት የሚፈልጉ ሴል ካልቸር ማድረግ ለሚፈልጉ ባክቴሪያ፣ ፈንገስ ማሳደግና መለየት የሚችሉ ማንኛውም ሰው የሚፈልግ ማንኛውም ተማሪ እዚህ ይመጣል ማለት ነው። አክሰስ የሌላቸው ያልተሟላላቸው ማንኛውም ከሌላም ሊሆን ይችላል። ከአግሪካልቸር ይመጣሉ፣ ከግብርና ከሜዲካል የሚመጣሉ እንደየ ላቦራቶሪያቸው ማለት ላቦራቶሪያቸው የማያስተናግደውን እዚህ መጥተው ይስተናገዳሉ ማለት ነው። ባለው አቅም ከኛ ማይክሮቢያል ሙሉ ስራ መስራት እንችላለን። ሞለኪላርም መስራት ስለምንችል በዚህ እስካለው ድረስ ይመጣሉ ማለት ነው። መሀሪሳ ይባላለሁኝ። የዚሁ ፊዚክስ ትምህርት ክፍል መምህር ነኝ። በዚህ በላቦራቶሪውም ውስጥ 11 ዓመት ያህል ሰርተናል እና ይሄ አሁን ያለንበት ሩም የሜካኒክስ ኤንድ ሂት ኦን ፍሉድ ኤንድ ተርማል ፊዚክስ የሚባል ኤክስፐሪመንት አለ። እነሱ ሁለቱ በአንድ ላይ የምናሳይበት ሩም ነው። እንግዲህ ወደ ፊዚክስ ስንመጣ ከመጀመሪያው ወደ ሜጀርመንት ነው የሚለው። ሜጀርመንት እዚህ አካባቢ የምናያቸው እቃዎች አሉ። እነዚህ ለሜጀርመንት የምንጠቀምባቸው እና ማይክሮሜትር እና ቨርነር ክሊፐር ይባላሉ። እነዚህ እንግዲህ ትልቅ አፕሊኬሽን ያላቸው እንደው ዝም ብለን ሜጀርመንት ሳይሆን ለምሳሌ ይሄን ህንጻ መስራት ቢያስፈልገን ሜጀርመንት ያስፈልጋል። ፋውንዴሽን ላይ ስንት ጌጅ ብረት ነው የሚያስፈልገው? በእነዚህ ኢንስትሩመንት ተጠቅመን ነው ሜጀር አድርገን እና ልንሰራ የምንችለው ይሄን ህንጻ ማለት ነው። ሌላው እዚሁ ሜጀርመንት ላይ አክሰለሬሽን ዲቱ ግራቪቲ ሜጀር የምናደርግባት አናሎግ አለ። ስፔሲፊካሊ አክሰለሬሽን ዲቱ ግራቪቲ 9.81 ነው ተብሎ ነው በፊዚክስ የሚታመነው። ያን ተማሪዎቹ ማንጣት አለባቸው። አይዘር ይሄን መጠቀም አለባቸው፣ አለዛ ዲጂታል ተጠቅመው ተመሳይ አኩሬት የሆነ ሪዛልት ማንጣት የግድ ይጠበቅባቸዋል። ሌላው ወደ ሜጀርመንት ስንሄድ ወደ ፕሬሸር፣ ቴምፕሬቸር እና ቮሊዩም የሚባሉ በፊዚክስ በጣም ዌል ናውን የሆኑ ኮንሰፕቶች አሉ። እነዚህን ኢንስትሩመንት ተጠቅመን ለምሳሌ ፕሬሸር ዲፕዝ እና ሼፕ ላይ ዲፔንድ ይሆናል አይሆንም የሚለውን እነዚህ የምናያቸው ማቴሪያሎች በሼፑ ዲፔንድ ይሆናል አይሆንም የሚለውን የምናሳይበት ነው ለተማሪዎቹ። ከዛ አርኪሜዲስ አንድ ስቴት ያደረገልናል። እሱን ኤክስፐሪመንት አርኪሜዲስ ፕሪንሲፕል ለምሳሌ ያንን ስቶን ኢሬጉላር የሆነ ሼፕ ነው፣ ቮሊዩሙን እንዲሁ ዝም ብለን ማወቅ አንችልም። ግን ኢንተርምስ ኦፍ ፋዘር በውሃ ውስጥ የዚያን ቮሊዩም ዲተርሚን ማድረግ እንችላለን። ይሄ ደግሞ የአርኪሜዲስ ፕሪንሲፕል ነው። እነሱን የምናሳይበት ፉል የሆነ አፓራትስ ይኖረና ከዛ ወደ
ትራንስፖርቱ ስንሄድ እነዚህ ኮሊጅን የካር ምናምን የመጋጨት ምናምን እንትኖች አሉ እና እነሱን የምናሳይበት ኮሊጅን የሚባል ኮንሰፕት አለ። ይህን ኮንሰፕት አሁን ላይቱን ኦን ባደርገውና እነዚህን እንትኖች ባጋጭ የተለያዩ አይነት ኮሊዥኖች ይኖራሉ። እነሱን የምናሳይበት ነው። እነሱ ሁለቱ ኢንስትሩመንት የሚያሳዩልን በፊዚክስ የታወቀ ኮሊዥን ሞመንተም የሚባለውን ኮንሰፕት የምናሳይበት ኢንስትሩመንት ነው። ከዚህ እስከዚህ የምናየው ሴንሰር አላቸው። ሴንሰር አለ። ኮምፒውተር ኢንተርፌስ ነው። ምን አይነት ኮሊዥን እንደሆነ እዚህ ኮምፒውተሩ ላይ ዲስፕሌይ ያደርግልናል። እኛ ኢንተርፕሬት የማድረግ እንትና የሚኖረን እንግዲህ ሁክስሎው የራሱን እንትን ስቴት አድርጎ ሪስቶሪንግ ፎርስ ጋር ያይዞ ዲተርሚን ያደረገው የፊዚክስ ኮንሰፕት ሁክስሎው የሚባል። እነዚህ ስፕሪንግ ናቸው። እነዚህ ስፕሪንግ ላይ ኢኒሻል ሌንግዝ እና ፋይናል ሌንግዝ እየለካን ኢንስትሩመንቱ አለልን። እዚህ በሁለቱም በዚህም ከፈለግን ከፍተኛ ከሆነ የምንፈልገው ኬ የሚባል አለ። የሁክስሎው ኮንስታንት የመጀመሪያ ኢኒሻል ሌንግዝ አለ እንለካለን። ዜን አዲሽናል ማስ ስንጨምርበት የሚለጠጠውን ማስ ወይም የጨመረው ሌንግዝ ለክተን ሁክስሎውን ዲተርሚን ማድረግ እንችላለን። ፎርስ አለ፣ ግራቪቴሽናል ፎርስ አለ። ይህች ማስ አትራክት ያደርጋታል እና ኦብጀክቲቭም እዚህ ላይ ዲስፕሌይ አድርገናል። ሌላኛው ሆሪዞንታልና ቨርቲካል ፎርስ ቴብል ነው። ቱ ዲተርሚን ዘ ቬክተር አዲሽን ነው። ፎርሱን የተለያየ ፎርስ ይኖርና እዚህ ላይ ዲስፕሌስ ያደረግነው ወይም ዲተርሚን የምናደርግበት የፎርስ ኮምፖነንቶችን ነው። እነዚህ ደግሞ ፍሪክሽናል ፎርስ አፓራትስ ናቸው። ስታቲክና ኬኔቲክ ፍሪክሽን የሚባላሉ በፊዚክስ እነሱን የምናሳይበት ፍሪክሽናል ፎርስ አፓራትስ ነው። እነዚህ ኤክስፐሪመንት ስንመጣ ኤክስፓንሽን ኦፍ ሊኩዊድ አለ፣ ኤክስፓንሽን ኦፍ ሶሊድ አለ፣ ኤክስፓንሽን ኦፍ ጋዝ አለ። እነዚህን ኤክስፐሪመንት የምናሳይበት ማቴሪያሎች እዚህ ዲስፕሌይ አድርገናቸዋል። ሙሉ ፉል ነው በቃ ከላይ እስከታች የምናሳይበት። ኢፌክት ኦፍ ቴምፕሬቸር አለ በሶሊድ ማቴሪያል ላይ። ለምሳሌ አፋርና እዚህ አማራ ክልል ላይ የሚሰሩ ቤቶች ይለያያሉና ማቴሪያሎችን ዲተርሚን የምናደርግበት ማንኛው ነው ቴምፕሬቸር ሊቋቋም የሚችለው ማንኛው ነው እንትን ሊል የሚችለው የምንልበት። እነዚህ ደግሞ የኢፌክት ኦፍ ቴምፕሬቸር ኦን ሶሊድ ማቴሪያል የምናሰራበት ኤክስፐሪመንት ነው። በዲጂታልም በአናሎግም መስራት እንችላለን። ሶላር ፓናል ኦን ሶላር ኮሌክተር ነው። እዚህ ላይት ዲስፕሌይ ስናደርግለት እዚህኛው ሶላሩ ኮሌክት ያደርግና የራሱን ቴምፕሬቸር እየፈጠረ ወደ ምን ይፈጥርልናል? ወደዚህ ሪሳይክል እያደረገ ድሮፕሌት የሆነው ዋተር ወደዚህ ወደ ጆኳ ይመጣል ማለት ነው። ይሄን ፕሮሰስ የምናሳይበት የአንዱ የተርማል ፊዚክስ አፕሊኬሽን ነው። ሴንተር ኦፍ ማስ የምናሳይበት ኢንስትሩመንት ነው። ለምሳሌ የዚህን ህንፃ ሴንተር ኦፍ ማስ ወይ ሴንትሮይድ የሚባል አለ። ብንፈልግ በዚህ ኢንስትሩመንት ተጠቅመን ነው እንግዲህ ሴንተር ኦፍ ማስ ዲተርሚን ልናደርግ የምንችለው። አሁን የምንገኝበት ክላስ ደግሞ ኤሌክትሪሲቲ ኤንድ ማግኔቲዝም የሚባል ላብ ነው። በዚህ ላብ ውስጥ የተለያዩ እንግዲህ እኛ በምናውቃቸው ይሄ ላይት ሳይቀር እንግዲህ እስቲሜት የምናደርግ ወይም ለተማሪዎች የምናሳይበት እንዴት ነው ኢንዲዩስድ ከረንትና ኢንዲዩስድ ቮልቴጅ የሚባሉ አሉ እንዴት ይፈጠራሉ ብለን ለተማሪዎች ፕራክቲካሊ የምናሳይበት ላብ ነው። የተለያዩ ማቴሪያሎች አሉን። ቢያንስ ከስታንዳርድ በላይ ነው የኛ ላብ። ስታንዳርዱ የሚለው ሚኒመም ከ6 እስከ 10 ነው የሚለው። እኛ ግን ከዛም በላይ ነው የምናሰራቸውና የምታዩቸው ዲስፕሌይ የሆኑ ማቴሪያሎች ከዛም በላይ የሚያሰሩ ኢንስትሩመንቶች ናቸው። ከዚህ ብንመጣ የምታዩት የሶሎኖይድ ናቸው። እነዚህ ሶሎኖይድ የተለያየ እንትን ያላቸው ኤን የሚባል አለ ተርኖቹ ማለት ነው። ስንት ተርን እንደሆነ ነምበር ኦፍ ተርን በጨመረ ቁጥር የቮልቴጅ እና ከረንቱ ምን አይነት ኢፌክት የሚጠመጠመው ሽብ ናቸው። እነዚህ የምናያቸው እንደሱ ነው። የኤሌክትሮማግኔቲክ ፊልድ ወይም ኢንዲዩስድ ከረንት እና ኢንዲዩስድ ቮልቴጅ ዲተርሚን የምናደርግበት አፓራተስ ነው። እነዚህ በሙሉ የነሱ አክሰሰሪ ናቸው። ሌላው ከዚች ላይ ላሳያቸው የፈለኩት የሃይድሮ ፓወር ስቴሽን የሚባል አለ። ከነዚህ እንግዲህ ኢንዲዩስድ ከረንት እና ኢንዲዩስድ ቮልቴጅ ይፈጠራል ብለናል። ይሄ የሆነ ዳም ላይ ወስደን ይህን ብናያይዘውና በዚህ ውሃ ሰርኩሌት ሲያደርግ እዚህ ተርባይን የምትባላለችን ተርባይን ሲነካት ነው እንግዲህ አሁን የፊዚክስ ኮንሰፕት የሚመጣው እዚህ ነው። ከዚህ ላይት ይሰጠናል። ዳይሬክት ተማሪዎቹን የምናሳያቸው እዚህ ነው። የሆነ ውሃ አለ። ከውሃው ወጥቶ የሚመጣው እንትን ተርባይኑን ይመታዋል። ይሄ ደግሞ ሜካኒካል ኢነርጂን ወደ ኤሌክትሪካል ኢነርጂ ፈጥረን ቼንጅ ያደርግና ለሆነ ከተማ ላይት ሰተነዋል ማለት ነው። እነዚህ ፓወር ሰፕላይ ሬዚስተር እና ኮኔክቲንግ ዋየር ናቸው። እንግዲህ ምንድነው የምናደርገው? አሁን የሚመጣን ከረንት እንዴት ልንለካ እንችላለን ነው። ሎዱ ሲጨምር ከረንቱ ምን ይሆናል? እነዚህ ሎድ ናቸው። ከረንቱ ፍሎው እንዲያደርጉ ሽፍት የሚያደርጉ ብሎክ የሚያደርጉ ኢንስትሩመንት ናቸው። ተማሪዎቹ እና ይህን በደንብ ያውቃሉ። ስለዚህ ሎድ ሲበዛ ሲቀንስ የከረንት መጠናችንን ዲተርሚን ማድረግ ስለምንችል ፓወር ሰፕላይ አለ። ይሄ እንደ ሎድ ነው የምንጠቀመው፣ እንደ ዳም እንጠቀመው ወይም ሶርስ ስለሆነ ከዛ የሚመጣውን ሶርስ ለሆነ ከተማ ስንሰጠው
ምን ያህል ኢፌክቲቭሊ ይደርሳል፣ ምን ያህል ሎዱ ዌስት ያደርግብናል የሚለውን የምናሳይበት ኤክስፐሪመንት ነው። ኮምፒውተር ኢንተርፌስም ስለሆነ ማሳየት እንችላለን። ይሄኛው ደግሞ ቻርጂንግ እና ዲስቻርጂንግ ካፓሲተር የሚባላል። እንግዲህ እኛ ባይ ዲፎልት አሁን ስልካችንን ቻርጅ ነው የምናደርገው። ምኑ ነው ቻርጅ የሚሆነው ስንል ግን ያው በተለምዶ ነው ቻርጅ እናደርጋለን የምንለው። ካፓሲተር ነው ባይ ዲፎልት ቻርጅ የሚሆነው እና ካፓሲተራችንን እንዴት ቻርጅ እናደርጋለን? እነዚህ ናቸው ካፓሲተር የሚባሉት። እነዚህን ካፓሲተር ምን ማድረግ አለብኝ? ቻርጅ ለሆነ ታይም ዱሬሽኑ እንዲጨምርልኝ ቻርጅ ማድረግ አለብኝ ማለት ነው። ሶ እነዚህን ቻርጅ ለማድረግ ምን እጠቀማለሁኝ? ፓወር ሰፕላይ አለኝ፣ ኮኔክቲንግ ዋየር አለ፣ ዲፈረንት ኢንስትሩመንት። እነዚህ አሜትር እና ቮልት ሜትር ነው የሚለኩት። ሶ ምን ያህል ቻርጅ እያደረገልኝ ነው፣ ከረንቱ በዚህ ላይ ፍሎ የሚያደርገው የከረንት መጠን ምንድነው ብዬ ዲተርሚን የሚያደርግበት የኤክስፐሪመንት አንዱ። ይሄኛው ደግሞ እርዝ ማግኔቲክ ፊልድ ነው የሚባለው። እንግዲህ እኛ ያለንባት መሬት የራሷ የሆነ ማግኔቲክ ፊልድ አላትኝ። ይሄን እርዝ ማግኔቲክ ፊልድ እንዴት ነው ዲተርሚን የምናደርገው? በእነዚህ ኢንስትሩመንት የሶሎኖይድ ነው፣ ይሄ ሞባይል ካቲንግ ዲጂታል መልቲሜትር ነው፣ ሌሎች ማሽኖች አሉ፣ ፓወር ሰፕላይ አለ እና እርዝ ማግኔቲክ ፊልድ አይዴንቲፋይ እናደርጋለን። ሃይ ነው ሎው ነው፣ በዛ ውስጥ ምን ይሆናል? ለምሳሌ ሃይ ከሆነ ምን አይነት ሪሶርስ እርዝ ሪሶርሷን ራሱ አይዴንቲፋይ የምናደርግበት ኢንስትሩመንት ነው። ስለ ማግኔቲክ ፊልድ ስናወራ በጣም ሁለት ዋልታዎች አሉ፣ ኖርዝ እና ሳውዝ ዋልታዎች አሉ እና በተለያየ ከለር አይዴንቲፋይ ተደርገዋል። በጣም ስትሮንግ የሆነ ፎርስ ነው ያለው እዚህ ማግኔቲክ ፎርሱ። እዚህ ስታዩት እንዴት እንደሚገፋኝ እያያችሁ ነው። ስለዚህ ዘሴም ፖል ከሆነ ሪፕል ነው የሚደረገው፣ የዲፈረንስ ከሆነ ደግሞ አትራክት ይደራረጋል። የነዚህ ኢፌክት ነው እንግዲህ የዚህ እርዝ ማግኔቲክ ፊልድም እንደዚህ መሬት በራሷ የራሷን ሼፕ ይዛ እንድትቀጥል ያደረገችው። እናሳያቸዋለን። አሁን ማግኔቲክ ፊልድ ላይኖችን ይሄ አይረን ፍሊንግ ይባላል። እዚህ ላይ እንተንልና ማግኔት ስናደርግበት የራሱን ላይን እየሰራ ነው የሚሄደው። እንግዲህ ክሮስ ይደራረጋሉ አይደራረጉም የሚሉትን ሁሉ ተማሪዎች አይዴንቲፋይ የሚያደርጉበት ነው። የተለያየ ማግኔት አይነት ነው ያለው እዚህ። ወልዲያ ዩኒቨርሲቲያችን ወልዲያ ዩኒቨርሲቲያችን የምሁራን መፍለቂያ ነው። ስሜ ተበጀ ተስፋ ይባላል። በወልዲያ ዩኒቨርሲቲ የኤሌክትሪካልና ኮምፒውተር ምህንድስና ትምህርት ክፍል የፓወር ምህንድስና መምህር ነኝ። እንግዲህ እዚህ የምታዩዋቸው በሙሉ አሁን ያለንባቸው የፓወር ምህንድስና የላቦራቶሪ ኢኩፕመንቶችና ላቦራቶሪ የሚሰራባቸው እቃዎች ናቸው። እዚህ እንግዲህ እዚህ ወደ 5 ላቦች አሉ። በአጠቃላይ በውስጣቸው በጣም ብዙ ዝርዝር ፕራክቲካል እንትን ቢኖራቸውም በጥቅል ግን 5 ላቦች አሉ። እዚህ ጋር እንደምታዩት የዊንድ ኢነርጂ ነው። እዚህ ጋር ብቻውን የምታዩትኝ ይሄ ኮንትሮል ሲስተም ነው። ከዚህ አንፃር ይሄኛው ኖርማሊ አንዱን እንኳን ብናይ ዊንዱን ባሳያችሁ ይሄ እንትን በሚልበት ሰዓት ወይም ደግሞ ንፋስ በሚለቅበት ሰዓት which is እንደ አኒሜሽን ነው። ንፋሱ እዚህ ጋር ይለቃል። እዚህ የምታዩት ይሄን ይመስላል። ይሄ እንትን ካለ በኋላ 220 ቮልት እናመነጫለን። ከዛ በኋላ ሎድ ወደሚያስፈልገን እንሰጣለን ማለት ነው። ይሄ ፐርፐዝ የዚህ አቅም 220 ቮልት ነው። 220 ቮልት ይሄ እንዲያወጣ ተደርጎ የተሰራ ትሬነር ነው ማለት ነው። የዊንድ ትሬነር ነው። ከዚህ በኋላ ሎድ ነው የሚያስፈልገን። ከዚህ በኋላ የምናውቃቸው ሲስተሞች ናቸው ለተማሪዎቻችን የምናሳየው። ይሄ ተማሪዎቻችን ይሄን ኦን ሃንድ ዲዛይን ያደርጋሉ። ዲዛይን ካደረጉ በኋላ እዚህ ጋር ትሬን ያደርጋሉ። ደን ሄደው ሲወጡም እንግዲህ እንደምናውቀው ኢትዮጵያ ውስጥ ወደ 4 የዊንድ ዩኒቶች አሉን። አንደኛው ትግራይ ክልል አሸጎዳ የሚገኝ ነው። ሁለተኛውና ሶስተኛው ደግሞ እዚህ አዳማ 1 እና 2 የሚገኝ ነው። ሶስተኛው ደግሞ አሁን የተገነባው አይሻ ወይም ደግሞ ሶማሌ ክልል የተገነባው 3 ነው ወደ ጅቡቲ የሚሄደው ማለት ነው። ልጆቻችን ከዚህ ከወጡ በኋላ ይሄ ነው ዳይሬክት የሚያገኙት። እሱን ለማሳየትን ተብሎ ደግሞ የተሰሩ ኮንትሮል ሲስተሞች አሉ። እዚህ ጋር ደግሞ የምናየው ደግሞ ስማርት ግሪድ ነው። ስማርት ግሪድ ማለት አሁን በዋናነት 3 ነገሮችን ነው የያዘው። የመጀመሪያው አንደኛው ዊንድ ነው የሚይዘው። ሁለተኛው ደግሞ ግሪድ የራሱን ሰፕላይ ይይዛል። ሶስተኛው ደግሞ ታች ሶላር አለ። ሶላሩን አንድ ግሪድ ሲስተም ኢትዮጵያ ውስጥ ያሉት እንግዲህ ግሪድ ሲስተም ማለት ሌላ ምን ማለት ነው? 3 ወይም 4 የተለያዩ የጄኔሬሽን አይነቶች ቢኖሩ ኢትዮጵያ ውስጥ አሁን ዊንድ አለን፣ ያው እንደምናውቀው ሶላር ደግሞ አለን እንደምናውቀው፣ ጂኦተርማል አለን፣ ይሄን ውሃ አለን። አብዛኛው ኢትዮጵያ ውስጥ የምናመርተው 90% የውሃ ነው። ያን 3ቱንና 4ቱን አቀናይተን ውጭ ላይ እንደምናየውን ሲስተም እዚህ ላይ የሚያዩበት ሲስተም ነው ማለት ነው። 3ቱንም ወይም 4ቱንም የጄኔሬሽን አይነቶች እዚህ ጋር የምንቆጣጠርበት ሲስተም which is called SCADA ሲስተም ይባላል። SCADA ሲስተም ማለት
አውቶማቲካሊ ሰው ሌላ ቦታ ሳይሄድ ሳይንቀሳቀስ እዚሁ ሆኖ ኦፕሬት እያደረጉ ሎድ መጨመር መቀነስ፣ ፓወር መቀነስ መጨመር፣ ሌሎች ነገሮችን ፕራክቲካሊ የሚሰራበት ነው ማለት ነው። ልጆቹም እዚህ ጋር ይመጣሉ። ሰው ይሄን ነገር ወደ ፓወር የሚገባ ተማሪ ወይም ደግሞ ፓወር ኢንጂነር ሲሆን አንድ ተማሪ ከዚህም ሲወጣ ጀነሬሽን ላይ ያገኘዋል ይሄን ነገር፣ ሰብስቴሽን ላይ ያገኘዋል ይሄን ነገር፣ የትኛውም ኢንዱስትሪ ላይ ኢቭን ያገኘዋል። ሶ እነዚህ ልጆቻችን ይሄን እንደወጡ ይሄን ሙሉ ለሙሉ አፕላይ ያደርጉታል። ይሄ ደግሞ ልክ ይሄኛው እንደ ፀሐይ ብርሃን ነው፣ ይሄኛው ደግሞ ፓኔሉ ነው ማለት ነው። ስለዚህ ይሄኛው ፓኔሉ እየጨመረ ይሄ ፀሐይ ብርሃኑ ወይም ደግሞ እኛ እሱን ይተካም ብለን የሰራው የመጣው ነገር ደን ፓኔሉ ይሄንን ይመስላል። ስለዚህ ልጆቻችን እየነካኩ ይሄን እንደዚህ እያደረጉ ኦሪንቴሽኑን አንግሉን ልጆቹ በዛ መልኩ እንዲሰሩ ተደርጎ ስማርት ግሪድ የተገነባበት ሂደት ነው ያለው። ስለዚህ ይሄ ሶላር ፓነል ልጆቻችን በየትኛውም ቦታ ቢሄዱ ስትራክቸር አለን፣ እንደዚህ አይነት ሌላ ስትራክቸር አለን። ልጆቹ እዚህ ሆኖ እንዲገነቡ የሚደረግበትኝ ወልዲያ ዩኒቨርሲቲያችን የምሁራን መፍለቂያ ጣና በለስን ብንወስድ የትኞቹም የማመንጫ ጣቢያዎች ብንወስዳቸው 4-5 ዩኒቶች ናቸው ያላቸው። 4-5 የማመንጫ ጣቢያ ናቸው ውስጣቸው ላይ። እነሱ ሶስታቸው ወይም 4 አሁን የበለስ 4 ነው። 4ቱ አንድ ላይ የሚሆኑበት የሚገናኙበት which is ሲንክሮኖስኮፕ የሚባል መሳሪያ አለ፣ ሁላቸውንም አንድ ላይ የሚያደርግ። ያ ማለት ደግሞ 3ቱን ዩኒቶች ወይም ደግሞ 4ቱን ዩኒቶች አንድ ላይ አድርጎ የሚያወጣው ማለት ነው። እሱ እዚህ ጋር የምናየው ነው። ስለዚህ ይሄ ይሄ ሞተር ነው፣ የኛው ደግሞ ጀነሬተር ነው። ሶ አሽከርክሮ ኤሌክትሪክ እዚህ ፕሮዲዩስ ያደርጋል። ፕሮዲዩስ ያደረገው ኤሌክትሪሲቲ እዚህ ጋር በምናያቸው ኢኩፕመንቶች ሲንክሮናይዝ ተደርገው ሎድ እዚህ ጋር የምናያቸው በሙሉ ሎዶች ናቸው እነዚህ። ስለዚህ በእነዚህ ሎዶች አማካኝነት እኛ ኤሌክትሪክ እዚህ ጋር እናገኛለን። አምፖልም ከሆነ አምፖል እናስራለን፣ ሞተርም ከሆነ ሞተር እዚህ ጋር እናስራለን። ኤቭሪቲንግ እዚህ ጋር እነዚህ የምናያቸው ሶ ይሄ የፓወር ጀነሬሽን እና ሲንክሮናይዜሽን ማሳያ እቃችን ነው ማለት ነው። ይሄኛው አንድ ኤሌክትሪክ ጀነሬት ይደረጋል። ጀነሬት ከተደረገ በኋላ ሲንክሮናይዝ ተደርጎ ወደ ሎድ ለመምጣት እኛ ወዳለንበት ለመምጣት እዚህ ለመድረስ ትራንስሚሽን ላይን የሚባል ነገር ያስፈልገዋል። ትራንስፎርመር ኦር ትራንስሚሽን ላይን የሚባል ነገር ያስፈልገዋል። ከዛ በኋላ ይሄ ማሰራጫ ላይን ማለት ነው። እሱ እንዲያውቁ ተደርጎ ሞዴል የተደረገ ነገር ነው ማለት ነው። ሶ ልጆቻችን እዛ ቦታ ላይ በማቴማቲክሱ ብዙ ነገር ያውቃሉ ፓወር ላይ። ሶ ያን ሪሊ ሲስተሙ ምን ይመስላል የሚለው ነገር ማሳያቸው ነው። ይሄኛው ትራንስሚሽን ላይን ሞዴል ነው። ትራንስሚሽን ላይን ሞዴል ከአንደኛው ሰብስቴሽን ወደ አንደኛው ሰብስቴሽን ከአንደኛው ሰብስቴሽን ወደ ሎድ የሚሄዱበት መንገድ ይሄ ነው። ሶ እነዚህ በሙሉ የምታዩቸው እቃዎች ወደ 6 ናቸው። እነዚህ እዚህ ውስጥ ልጆቻችን እንደፈለጉ ሆነው የሚሰሩበት ነው። ይሄ ወልዲያ ዩኒቨርሲቲያችን የምሁራን መፍለቂያ ነው። ወልዲያ ዩኒቨርሲቲ በሰሜኑ ጦርነት ከፍተኛ ጉዳት ደርሶበታል። ቤተ ሙከራዎችም ሙሉ በሙሉ ወድመዋል። ይሁን እንጂ የቤተ ሙከራዎችን አደረጃጀት ወደ ቀድሞ አቋማቸው ለመመለስ ከፍተኛ ርብርብ በማድረግ አሁን ላይ የተማሪዎችን ዕውቀትና ክህሎት ማጎልበት የሚያስችል አቅም ፈጥረዋል። ስሜ አብዱ አሊ ይባላለሁኝ። በዩኒቨርሲቲው የተግባር ትምህርትና ቤተ ሙከራ አስተባባሪ ነኝ። እንግዲህ አጠቃላይ በዩኒቨርሲቲያችን ከጦርነት በፊት ወደ 80 የሚሆኑ ቤተ ሙከራ ክፍሎች ነበሩን። እንግዲህ ያው የሰሜኑ ጦርነት አጠቃላይ የነበሩን ላቦችና ወርክሾፖች የወደሙብን ሲሆን ከጦርነቱ በኋላ ያው እንግዲህ ተስፋ ሳንቆርጥ በጣም በሞራል እንደገና ለማቋቋም ችለናል። አሁን በአሁኑ ጊዜ ወደ 45 የሚሆኑ ቤተ ሙከራዎችና ወርክሾፖችን በአጠቃላይ አደራጅተን ተማሪዎቻችን በክፍል ውስጥ በጽንሰ ሀሳብ ወይም ቲዎሪ የተማሩትን ትምህርት እንዲህ ላብ ውስጥ አምጥተን ወርክሾፕ አምጥተን የተግባር ትምህርት እያስተማርን እንገኛለን። መርሳ ካምፓስ ላይ ኦፍኮርስ ከጦርነት በኋላ ብዙ እቃዎቻችን ወድመው ነበር። አሁን የነ ቬተርናሪ ሜዲሲን እንደዚሁም የተወሰኑ ኮምፒውተር ላቦችን አደራጅተን እዛ እየሰሩ ይገኛሉ። አንዳንዶችን ግን እዛ ያልተሟሉትን እዚህ ወደ ዋናው ግቢ አምጥተን ተማሪዎችን የምናሰራበትም ሁኔታ ይኖራል። እንግዲህ ተማሪዎች ምንድነው የጋራ የሚያደርጋቸውን ወይም ደግሞ የጋራ ኮርሶችን በጋራ የሚማሩበት ሁኔታ ይኖራል። የትምህርት ክፍሉ ባህሪ ደግሞ አንዳንድ የትምህርት ክፍሎች የራሳቸው የሆነ ላብ ይኖራቸዋል። ተማሪዎቹ በጣም ነው እውነቱን ለመናገር ክላስ ውስጥ በቲዎሪ የተማሩትን ትምህርት ላብ ውስጥ አምጥተን ስናስተምራቸው በተግባር ሲያዩት በጣም ደስተኛ ሆነው የሚያዩበት ደስታቸው ማለት እንትናቸውንም የሚገልጹበት ሁኔታ ስላለ የተግባር ትምህርት አጠቃላይ የትምህርት ጥራቱንም ለማስጠበቅ ከፍተኛ ሚና የሚጫወትልን ወርክሾፓችን ወይም ፕሌሳችን ነው ማለት ነው። ወልዲያ ዩኒቨርሲቲያችን የምሁራን መፍለቂያ ነው።
የተወደዳችሁ ተመልካቾቻችን ለዛሬ ያሰናዳነው ፕሮግራም ይህንን ይመስላል። ከቀሪ የአማራ ሚዲያ ኮርፖሬሽን መሰናዶች ጋር ጥሩ ጊዜን ተመኘው።